ነብይ አራርሳ ይባላለሁ። የትውልድ ኃይል መርሳ ዓለም አቀፍ ቤተክርስቲያን ባለ አደራ ነኝ። እዚህ ቦሌ ቡልቡላ ማለት ነው። ቦሌ ቡልቡላ ላይ ቸርች ይመራል። ቸርቻቸው ስንት ካሬ ሜትር ነው መሬታቸው? 5000 ካሬ ሜትር መሬት የራሳቸው ነው። እኔ እናንተ መጀመሪያ የትን የተገናኘ ነው? እስቲ መስክሩ። የተገናኘ ነው እዛን እኔ አገልጋይ አልነበርኩም። እንደጋጣሚ መንግስት ሰራተኛ ነበርኩ። እዚህ ሩዋንዳ ለመንግስት ስራ መጥቼ ነብዩ የሚያገለግለው ሙሉ ወንጌል ቸርች ነበር። ከዛ ጠራኝና እግዚአብሔር ጉባኤ ውስጥ ነበርክ? አዎ ጉባኤ ውስጥ ነበርኩ። እሺ ጉባኤውን ለማሳተፍ መጣሁ እዚህ ሙሉ ወንጌል። ከዛ ነብዩ ጠራና ተነሳለኝ። ተነሳሁት። ከዛ ኮቱን አወለቀና አለበሰኝ። አንተ አለኝ አንተ አለኝ። አቤት አልኩት። የዓለም ነብይ ነው የምትሆነው አለኝ። ከዛ እግዚአብሔር ሲናገር አንዳንዴ ትጠራጠራለህ፣ ምክንያቱም እዛ መንገድ ላይ ስላልሆንክ እኔ የሚያስበው ሌላ ነው። እግዚአብሔር ግን እዛን ቀን በትክክል ነገረኝ። ጌታ ስሙ የተባረከ ይሁን። ከዛን ጊዜ ጀምሬ ስንት ዓመት በኋላ ወደ 4 ዓመት በኋላ እግዚአብሔር ራሱ ተገለጠብኝ። ራሱ ተገለጠብኝ። ከዛ እግዚአብሔር ሲያናገረኝ መጀመሪያ ላይ አሁንም ጥሪውን አልተቀበልኩም። ምክንያቱም እኔ በልጅነቴ ቸርች ውስጥ ስላደግኩት አገልጋይ መሆን አልፈልግም ነበር በውስጤ ማለት ነው። ምክንያቱም አገልጋይ ሲባል ደህንነትን ስለሚጠላ አገልጋይ ደሃ ስለሆነ አልፈልግም። በዚህ ምክንያት ነውና ጌታ ሲጠራኝ ሁሉንም ነገር ትቼ ወደ አገልግሎት መጣሁ። በዚሁ አጋጣሚ እኔ አገልግሎት ጀርባ ሆነች ባለቤቴ እዚህ ማዕከል አለች። የት አለች? እዚህ አለች። በጭብጨባ እዚህ እንድትጋብዙኝ ይፈልጋለሁ። ነይ እንጂ አንቺ የተባረክሽ። ያኔ ጌታ ሲናገር እንዴት ነሽ እናቴ? ያኔ ጌታ ሲናገር ባለትዳር ነበርክ? አልነበርኩም። እሺ። ከዛ ከ4-5 ዓመት በኋላ ነው ያገባሁት። እሺ። እዛን ላጤ ነበርኩ። እዚህ ቦሌ ሩዋንዳ ቪአይፒ የፌደራል ፖሊስ አጃቢ ነበርኩ። ኦ ፌደራል ፖሊስ ነበርክ? ፕሬዝ ጋድ። ተዘጋጅ እንግዲህ ዛሬ አንድ ሰው ነው ይወድቃል። እሺ ፕሬዝ ጋድ። ከዛ የመጣሁት ወደዚህ ለስራ ስለሆነ ከእግዚአብሔር ከተናገረኝ በኋላ ብዙ ጥያቄ ሆነብኝ። ምክንያቱም እኔ ሐላማዬ ስላልነበረ እግዚአብሔር እቅድ ግን በጊዜው እንደሚፈጸም በውስጤ አምናለሁ። ከዛ 4 ዓመት በኋላ እንደዚሁ የሆነ ትንሽ ቸርች ውስጥ ቤት ውስጥ ፕሮግራም ጀመርኩት። ሲጀምር እኔ ራእይ ካየሁት በኋላ ለጾም ጸልዬ አላቅም። እግዚአብሔር የሆነ ሰው መጣና ከነቀምት ከተማ ሲመጣ HIV አለበት ጸልይልኝ አለኝ። ጌታም አልነገረኝም። ሰውየው 7 ዓመት ሙሉ መድኃኒት የዋጠ ነበርና ና ብዬ ጸለኩለት። ከዛ 4 ሆስፒታል ሄዶ ተመርምሮ ነፃ ሆኖ መጣ። የጀመርከው ራሱ በኤችአይቪ ነው? የጀመርኩት በኤችአይቪ ነው። ካዛ ካባዳላ ልንገርህ፣ እግዚአብሔር ምስክር፣ ከኔ ቅባት የተቀበሉ ከኔ ትንቢት የሰሙ ከኔ እጥፍ ይጀምራል። ልቀጥል። የኤልያስ መጨረሻው ተአምራት ዮርዳኖስ መክፈል። ኤልሳ ግን የጀመረው በዮርዳኖስ። በእኔ መጨረሻ ትጀምራላችሁ። እሺ። ጥሩም በደንብ አሁንም ውስጥ አልገባሁበትም። ጥያቄ ሆነብኝ። ምክንያቱም ትንቢት አልተናገርኩም። ጸለኩ፣ ሰውየው ዳነ። ሰው ዝም ብሎ ነብይ ብሎ ይጠረኛል። እኔ ነብይ የሚባል ቃልም አልፈልግም። ከዛ አንድ ጊዜ ቄስ በሊና ቤት ሄድኩት ለመረጋገጥ። እሺ። እና ሲሄድ ቄስ እንደዚህ ያሉኝ፣ አንተ ነብይ ነህ ከየት መጣ አሉኝ። አሁን እንግዲህ ተረጋገጠብኝና
እኔ የመጣሁት ፕሮግራሙን ለመካፈል ነው አልኩት። ፕሮግራም አዘጋጅና መጥቼ ይቀባለሁ አሉኝ። በቃ ይሄን ብቻ ነው የሰማሁት። ፕሮግራም አዘጋጀሁት፣ ጠራሁት፣ መጥቶ በነቢይነት ቀቡኝ። ከዛ በኋላ ተለቀቀ። ብዙም አልተቸገርኩም። ቸርች ጀምሬ እንግዲህ የኔ ዋናው ቅባቴ ቴስቲሞኒ ነው። ምንድነው በሽተኞች በጣም እኔ ጋር መጥተው ይፈወሳሉ። ሌላው በቃ እግዚአብሔር በደንብ ይናገረኛል፣ ይሰማለሁ። ቡልቡላ ላይ ቸርች ጀምሬ በ2 ዓመቱ ጌታ ራሱ ተናግሮኝ 5000 ካሬ መሬት ሰጠኝ። ከዛ አሁንም ጌታ ተናገረኝ። ወደ ጣፎ ትልቅ ቸርች አለኝ፣ ሰፊ ቸርች አለኝ። ወደ መቂ ሰፊ ቸርች አለኝ፣ ትልቅ ሜጋ ቸርች አለኝ። እንደዛ አሁንም ወደ ቡራዩ ትልቅ ቸርች አለኝ። አሁንም እግዚአብሔር ረድቶኝ ኩዬ ፈጬ ላይ አዲስ ቸርች የጀመርኩ ነው። ስንት ማለት ነው? አሁን 5ኛ። ክብር ለጌታ። እውነት ለመናገር እኛ ችግር ምንድነው? እርስ በራሳችን ከፍ አናረግም። እኔ ብዙ ጊዜ ለባለቤቴ እናገራታለሁ፣ ነብይ ነው ከልዩ ሰው ነው እላለሁ። ምክንያቱም እውነት ለመናገር እኔ በጣም ድሮ መካነ ኢየሱስ በነበርኩበት ጊዜ ያደግኩት መካነ ኢየሱስ ነው። ነቢያቶችን ብዙም አልቀበልም፣ ይቃወማለሁ እና ውስጤ አይገባም። ግን ከነብዩ ነክ በኋላ ነብያቶቹ ራሱት መቀበል ጀመርኩት። ውስጤ ተከፈተ። ከዛው መጣና ራሱ እግዚአብሔር ነብይ አድርጎ ቁጭ አደረገኝ እና በጣም እግዚአብሔር ካንተ ጋር አለ። እግዚአብሔር ሰው እኔም በርታ ይላለሁ። ተባረክ። ለኔ ሰፊ ቦታ ይሰጠኝ ጌታ ላንተም ሰፊ ቦታ ይሰጣል። ነገ እንደ አጋጣሚ እኔ የ3 ልጆች አባት ነኝ። 2 ሴቶችና 1 ወንድ ልጅ አለኝ። መጀመሪያ ወደ አገልግሎት ሲመጣ ለህዝቡ ምስክርነት እንዲሆን ነው። ህይወታችን በጣም ጨለማ ነበር። ተጋብተን እንደተጋባን ነው ቸርች የከፈት ነው የጀመርነውና በጣም አስቸጋሪ ነበር እና የኔ ኋላ ሆና በጣም ትጸልይ ነበር። ባለቤቴ በጣም ድጋፍ ታደርገኝ ነበር። እሷም አሁን ፓስተር ናት። ዋናው ተዘጋጅ እና ዋናው የቸርቿ ፓስተር እሷ ናት። ጌታን በጣም ረድቶናል። እማረሳ አንድ ቃል አለ ነብይ የተናገረኝ እዛን ጊዜ እኔ አለኝ ትንሽ ህዝብ ነው አሁን ያገለገልኩ አለሁት። አንተን ግን አለኝ በጣም ብዙ ህዝብ ፊት አያለሁ። ብዙ ህዝብ ወደ 30፣ 40፣ 50 ሺህ የሚቆጠር ፊት ላይ ቆሜ ስታገለግል አይቻለሁ። ትልቅ ሰው ትሆናለህ ስለኝ እኔ ራእዩ ምንድነው እግዚአብሔር የተናገረውን ይዤ ነበርና አሁን እውነትም ሲያይ እኔ ጋር ያለው ህዝብ በጣም ብዙ ነው። ይሄ ብቻ አይደለም፣ ጌታ ገና መንገድ ላይ ነኝ። 30 ሺህ 40 ሺህ ያየነው ይመጣ ብዙ ህዝብ ፊት ትቆማለህ። አሁን እዛኔ ሙሉ ወንጌል በነበርክበት ጊዜ ይሄ ህዝብ አይደለም ያየሁት። አሁን እኔ ያገለገልኩ ያለው ትንሽ ህዝብ ነው። አንተ ግን ወደ 40፣ 50 ሺህ ህዝብ ፊት ቆመህ ታገለግላለህ ብለን ትምት ሲናገረኝ እኔ በዛን ሰዓት እንግዲህ አይመስልም። ምክንያቱም እኔ አገልግሎትም አላስብም ነበር። ብቻ እጸልያለሁ። የጸሎት ታይም አለኝ። የጸሎቴ ታይም ለሊት 9 ሰዓት እስከ 12 ሰዓት የሚጸልይበት ታይም ናት ሁሌ ማለት ነው። ለሊት 9 ሰዓት እስከ 12 ሰዓት 12 ዓመት ሙሉ ነው የጸለይኩት። በዛ ሰዓት እነሳለሁ፣ እጸልያለሁ። ከዛ ውጭ ግን የማገለገልም ሀሳብ የለብኝም። መካነ ኢየሱስ ቸርች ደግሞ አንዳንድ ጉባኤውን ይመራለሁ እንደ ኮሚቴ ነገር ሆኜ። ከዛ ውጭ እዛ ማላገለግልም። ከዛ ውጭ ከኮሚቴ ወደ ነብይ ቅባት ካልሆነ ምንም አያሻገርም። ክብር ለኢየሱስ ይሁን። ዛሬ እንግዲህ ትልቅ ደረጃ ላይ ነው አለኑ። ጌታ ረድቶናል። ዛሬ እንግዲህ አስቤ ነው የመጣሁት። አሁን ላይ እመጣለሁ ላለሁ ቢዚ ሆኛለሁ። ዛሬ ግን አስቤ ስለመጣሁ ደስ ብሎኛል።
ነብዩም ደግሞ ሰፍቷል። እዛኔ የነበረና አሁን በጣም ልዩነት አለ። ካሁን በኋላ እኔም ከነብዩ ጎን ሆኜ አብረን እናገለግላለን ብዬ አስባለሁ። በዚህ አጋጣሚ ማለት ነው። ከፍ በሉ። እግዚአብሔር ይባርካችሁ። ልባርካችሁ እጃችሁ እንደተያዛችሁ በጣም የወደድኩት ብዙ ሰው እንደዚህ ተንብዬ ሪሊዝ አድርጋል። ብዙ ግን እንደዚህ ኦነስት ሆነው የሚመሰክሩ አንዳንዶች ታውቃላችሁ፣ ዘይት አፍሰን የተነበይንባቸው እንደ ወንጀል ያዩታል፣ ያሳዝኑኛል። እና መጨረሻ ታየዋል። እኔ ሆነኝ ቻርጅ ማድረገው መልሼ ባትሪ ጨርሶ ይመጣል። ምክንያቱም ይሄ መለኮታዊ አሰራር ነው። ይሄ መለኮታዊ አሰራር እና እንደዚህ አይነት ጃይንት ሰዎች አሉ። ይሄ ረጅም እንደሚሄዱ ያስታውቃል። ልባርካችሁ። የኔ ሞገስ ዓለምን እንደሸፈነ 10 እጥፍ ይሸፍን። ካታ ካፋኒያስ የታሉ ተባሉ። አሁን ታዲካፈው ተማስ ሰው እናንተም መፈለግ ይጀምራል። ሀዲያ ከማሽ ሹዲ ገባረ ቤታ ከባሳ ሂዳ ጋፎኒያሳ ይሰማኛል፣ ኃይል ይሰማኛል። ዓለም ሁሉ ስማችሁ መጥራት ይጀምራል። ኔማር ገዲያ ቶቫ ዲያሳካ ክላሪ ገቬኒያ ሳካ ያረገጣችሁበት አገር ተጽዕኖ ሲመጣ እየተሰማኝ ነው። እጃችሁ ሲገባ እየተሰማኝ ነው። ኢንተርናሽናሊ ሰዎች ሲፈልጓችሁ እያየሁ ነው። ሀዲ ከባራፊት ያኮሴ ከማዲያታ ሊብራዲያ ሳካ ማቶቫ ልክ እንደ ሸረሪት ድር ወደ ተለያየ ዓለም ሲዘረጋ ያለው ኔትወርክ ሲዘረጋ ያለው በአሜሪካ በካናዳ ቤተክርስቲያን ስትተክሎ ያለ ሃያራ ሪካዲኒያ ቶፋኒያ ናካባባጋ ማራዲኒያ ኮቬኒያ ናኩባ ኤባባ ካቴኒያ ናከማሳ እሳት ሰውነት ስለውሉ እሳት ሲነዳል እሳት ከሩቅ የሚበላ አጋንንቶችን የሚፈጅ ሊብራስቶ ከመዲያና ኮባ ኡምባራ ቫጋዲና ማሳካባጋባ በኢየሱስ ስም ሪሊዝ አረኳችሁ። ናጋቴኬሰባ ባይ ካማቹም ባባባስ ሀዳጋባባስ ይኸውላችሁ አሁን እዚህ ጋር እየጸለይኩ ለሚያምን ሰው ይውሰደው። ትንቢት ይኸውልህ መንፈስ ነው። የተለያየ ዓለም ላይ እላችሁ ላይ ያለ ሞገስ ሄዶ በር ሲከፍታል ሀዴ ካባያ ተራፊዲ ጋማሳካ የሰው ወጥመድ ተሰበራል። እንግዲህ የስጋ ለባሽ ኔትወርክ ተበጣጠሳል። ሊይዙሽ አይችሉም አለ ዲጋባራ ፌዲያ ማሳካ ለቀኳችሁ ይሁን አለ። ወዳችኋል። ከፍ በሉ።